ችግር ሲደርስባችሁ ምጣችሁን አስታውሱት። የሆነ ችግር ሲመጣ ከዛ በላይ ይሆናል አይሆንም ብለሽ ያማጥሽው ችግርሽን አስታውሺ ሁሌ ችግር ሲመጣብሽ እና ያንን እንዴት ነው ልጅሽን በዛ ምታክል ማህፀን እንዴት ነው ያወጣሽው? ያንን አስታውሱ ሁሌ እና ችግር ቢመጣም ብሬክ ሊያደርገኝ አይችልም ማለት አለብሽ። ይሄ ቲክታክ ላይ መጣችሁ የዞረበት ህብረተሰብ እኔን መጠሽ ዳሜጅ አደርጋለሁ ብለሽ ካሰብሽ ሞኝ ነሽ። ዶንት ዌስት ዩር ታይም ቤቢ። እኔ መጥቼ አቅራርቼብሽ ቡናዬን ጠጥቼ መሸቀል ካለብኝም ሸቅዬ አበግዳይ ብዬሽ ነው የምሄደው። በዚህ ሰዓት በተለይ እኔን ወደ ታች ልታረጊ የምትሯሯጭ ሴት ካለሽ ዜሮ ነው የምሰጥሽ። አትድከሚ ነው ግን ተማሪ። እንደ ማሜ ለመሆን ከፈለግሽ እኔን መሆን አትችይም፣ ራስሽን መሆን ትችያለሽ። ግን እኔ ካንቺ ራስሽን መሆን ትችያለሽ። ግን እኔ ካንቺ የምፈልገው ነገር የማይጠቅመኝ ነገር ካለ ግን ተሳድቤ አልሄድም። ካልጠቀምኩሽ ደስ ካላለሽ መሄድ እኮ ነው። ምን አባሽ ነው የሚያናድሽ? እንደዚህ ጭፍርርር ድርቅ እስከምትይ አገርሽ እያለሽ በቆረቆ እንዳገላሽን ያሸሽ ሴትዮ። እኔ እንኳን የሀብታም ልጅ ነው የነበርኩ። በዛ ሰዓት ሻወር ሲሰራ አስታውሳለሁ። $30,000 ብር ነው የፈጀው በኢትዮጵያ ድሮ። የዛሬ ስንት ዓመት ሻወር የተሰራው እኛ ቤት ጉራ ወይም ደግሞ የዛሬ ስንት ዓመት 10 ምናምን ዓመት በፊት ነው እኛ ቤት ሻወር የተሰራው። ይህን ነው የምነግርሽ። ከካም የሰፈሬ ልጆች ካሉ ይነግሩሻል። እናሸንፋለን የተጫወትሽ ሴትዮ በእናሸንፋለን። እኛ እንኳን እዚህ ሀገር ቁጭ ብለን አባቴ ጀርመን ይኖር ነበረ። ፑል ነበረን ውጭ ላይ ውሃ ተሞልቶ ክርስቶስ ልጆቼ ይናገራሉ። የሰፈሬ ልጆች የዛሬ ስንት ዓመት እኛ ስዊም ፑል ነበረን ውጩ ላይ። እንደዛ ነው ያደግኩት እኔ። ግን እኔ አላቅራራም። እዚህ ጋር ወጥቼ እዚህ መጠሽ በግርሽም ገብተሽ ዲቪ ሞልተሽ ያዙኝ ብለሽ የሆነ ሸባ ምናምን ጠብሰሽ የመጣሽ ሴትዮ እዚህ ጋር መጠሽ ማቴሪያልን ያየሽ ያዙኝ ልቀቁኝ ትያለሽ። እኔ አይቼ ነው ያደግኩት። ግን ጭላ ማገጫ አሁንስ ገባሽ ድንዙዝ። አዎ በትክክል ይላሉ። እንግዲህ ያዩ ናቸው፣ ንገሯቸው። ጉራ የለም እኮ እኔ ሰፈሬች ልጆች ላስገባልሽ። ጉራ የለውም። አይቼ ነው ያደግኩት እኔ። ያኔ እንዲያውም አባቴ አሜሪካን አይደለም ይኖር ነበር፣ ጀርመን ነበር ያኔ። በሪንግ ቡክ ደብተርሽን ይዘሽ ስትሄጂ ነበር። እኔ እኮ በነጃክ እና በነሮዛ ነው ባጌ ነበረው። ክርስቶስን እንዲህ ምድረ ማዳበሪያ ደብተር መያዣ ፊት ሁሉ በማዳበሪያ ተጠግኖ ደብተር ይዘሽ ስትሄጂ ኖርሽ ሴትዮ። ከኔ ላይ መጠሽ ፊት የምትይው ነገርስ እንዲህ በማዳበሪያ ባቦጀዴ ሰፍተ ይርክ ልጅነትን ታሪኩን እናስታውሰዋለን። ደስ ይላል። ያ ዘመን ብለን እንይዘዋለን። እኔ ግን አላስኩም እንደዛ። ምን አባቷና እቺ 16 ሉክ ፊት እንዴ! እኔ ድህነትን አላውቀውም። ቆርጠላ ግለት አረ ግድ ነው እንዴ! ግድ ነው። አሁን አይደለም በኋላ ነው። አየር በኋላ ነው አባቴ፣ በኋላ አሁንማ ትንሽ በት ግድ ነው እንዴ! አላችሁ እንዴ? ንገሯቸው። ይሄ ዝም ብሎ በማዳበሪያ ጠርዞ ሲኖር የሄደ ህብረተሰብ እዚህ መጥተሽ እኔ እንዳንቺ አላደግኩም። እውነት አላነበብኩትም እና ጉረኛ ለምትይኝ እኮ ነው። እኔ አሁን ድህነት የሆነ ቁምጥና ምናምን አይደለም። ሁላችንም ከስክራች ነው ያደግነው የመጣ ነው። ግን እኔ ድህነትን አላየውም ብል ሊሰማሽ አይችልም። ምን አባሽ ይሰማሻል? ወይ ካለው ተፈጠር ወይ ካለው ተጠጋ ነው ዳሴት። አንዳንዱ ችክ ወንድ ሲጠብስ አታየውም እንዴ? ቤቱን በስሙ ሲያዞሩላት ወይ ካለው ተፈጠር ወይ ካለው ተጠጋ ነው ዳሴት። እኔ ደግሞ ደህና ቤተሰብ ልጅ ነው የነበርኩት እና ድህነትን ካላየው ድህነትን አይቼዋለሁ ብዬ ልታነቅ ነው እንዴ? እናንተ እኮ ደፋር ናችሁ። ሽሮ አልወድም ስትል እንትና ሳሮን ነው ምናምን ለምን አላለችም ብላችሁ እኮ የታገላችሁ ሰዎች እኮ ናችሁ። አላየውም። ድህነት ልትሞቺ ነው። በድህነት ቁምጥና አይደለም ግን
የሰው ልጅ ያድጋል፣ ይለወጣል። ሁሉም ሰው የሆነ ጥቁር ድቅቅ ያለ አዝማሪ ፊት ምናምን ነበር። ግማሹ ይቀላል፣ ግማሹ ድቃቅ አዝማሪ ይመስል ነበረ። ወፍራ ቀልታ ምን ብላ ታየዋለሽ። በቃ የልጅነት ፊት አለ። አይብሮሽን ሳትሰሪ አይላይ ሳሰኪ ምናምን የልጅነት ፊት አለ፣ እድሜ የሚናገረው ፊት። ግን ይሄ አሁን መጣችሁ ውበታችሁ አይልቀይር ታጥቦ ጭቃ አላችሁ ያልከ ዘመን አፈራሽ ፊት አለ። ምድር ላይ የቆየ ፊት የማይቀየር በቃ ታጋይ የሆነ ፊት አለ። ሱዳን ሲባል የወጣ እስቲል አይቀየርም እስካሁን። እንዲህ እንደዛ አላችሁ አንዳንዶች። ለምንድን ነው እኛ ስንናገር የበታችነት ስሜት የሚሰማሽ? እኔ አላደኩም በ16 ሉክ እንዴ ልትሞቺ ነው? ሂጂ ነው የተማርኩት ኪንግነም እና ዳግማዊ ሳይ ነው። ሂደሽ ጠይቂ ወተፓርኮ ላይ እከክ ምን አባታቸው ነው ምኝ የሚሉት እዚህ ጋር መጠው 3-4 አይነት ዩኒፎርም ነው የነበረኝ። እኔ በአንድ ዩኒፎርም እድሜ ልክ የፈጀ አቀምሳለሁ። እያንዳንድ ምን አባ ነው እዚህ መጠ የምታለቅስብኝ? ተነስቶብኛል ዛሬ ግን ጨለማ ፊት ሁሉ እንዴ። እርሽ እናንተ ቤት መክሰስ ነበር? ይሄን ንገሩኝ። መክሰስ ታውቃላችሁ? እኛ ቤት አሁን መክሰስ ዳቦ ማር ተቀብቶ ነበር መክሰስ የነበረው። ያራዳ ልጅ ይመቻችሁ ክርስቶስን። አንዳንዱ ይስቃል፣ በቃ ፈን ያደርጋል። አንዳንዱ ቆርጦ ይለጥፍና ጄዳ ልጅ ይለኛል። ጭዌው ደዱ ጋይስ እንዴ እኛ ድሃ ባንሆን እንወጣ ነበር እንዴ ከምዬ ኢትዮጵያ። አንዳንዴ ግን ጨዋታ ማወቅ አለባችሁ። እኝኝኝኝኝ አትበሉ። ፍራይዴ እንዴት ያልፋል? ዊኬንዱን እኮ ብሬክ ለማድረግ ሮብ ላይ መጠጣት አለበት። አርብ ለመድረስ እንዴት ይደርሳል? ወይ የሆነ መጨበስ አለብህ ወይ መቃም አለብህ ሮብ ላይ ዳሴት ብሬክ ማድረግ አለብህ ከሳምንቱ አንዱን ቀን። ለምን ፍራይዴ እና ሳተርዴ ለመድረስ ፋይናንሻሉም ከባድ ነው። የሆነ ሰዓት አየር መያዝ አለብህ ብሬክ፣ ወይ ቱስዴይን ወይ ወንስዴይን መያዝ አለብህ ፍራይዴ ለመድረስ። አሁን ደግሞ አዛኑ ስትሰደብ ድንቄ መሳቅ አለባት። ከበደ ሲሰደብ ዘነበ ማጨብጨብ አለበት ከታች እንጂ ቁጭ ብላችሁ እቺ ዳ ልጅ ብትለኝ ድህነት ሁሉም ቤት ገብቷል። ሁላችንም ከድህነት ነው የመጣ ነው። ግን ሳጫውት መጫወት አለብህ። ዋዩ ቴክ ሲሪየስ ጋይስ። ሂጅበት ጭዌ ነው ያኒ ይሄ ከፋኝ ህብረተሰብ ዋይ ስቁ። የአሁኑ ሴቶች ማን ያልጋ ላይ የሚስቁ አይመስሉ ደክሞኛል እያሉ ትላለች። ገና ፖዚሽን ስጠይቃት ለልጆቹ ወጥ እሰራለሁ፣ ነገ ጠዋት ቁርስ እሰራለሁ ባለው ታይም አትታከሚም። ስለ ነገ ጠዋት ምን ዳቦ ቀባርገሽ ወይ ደግሞ ፓንኬክሽን መስጠት ነው። አሜሪካ ካለች በሴሪያልም እኮ መሸኘት ነው በቃ። እዛ ላይ ግን በት ማለት አለብሽ በቃ። አንዳንድ እጥረት የዘይት እጥረት እያዩ ነው አሁን አንዳንድ ሰዎች። ልክ እንደ ጥሩ ነገር 5 ዓመት የኔ ከወንድ ጋር ተገናኝቼ ማለቅ ወንድ አላቅም ትሉኛላችሁ። ጥሩ ነገር ነው የሚመስልሽ ነው የሚያሸልም እየመሰለሽ ነው። እኔ ደናቁርት ጥግነታችሁን እኮ ነው ባይሆን አንዳንዴ እንዴ ነው ጨዋናችሁ ልትባሉ ነው። እኔ ወንድ አይቼ ከማለቅ 3 ዓመት ኢሞሽናል ዳሜጅ እኮ ነው ይሄ ኢሞሽናል ዳሜጅ ነው። እንደ ጥሩ ነገር አደባባይ ላይ ወጣችሁ። ስንት ዓመትሽ ነው ግንኙነት ካረግሽ ስትባል ምድር ላይ የቆየ ቃላት አውጥቶ ሲጠይቅሽ ጠያቂው እስከ ዛሬ አድርገሻል ስትባል እኔ አሁን ካላረኩኝ 5 ዓመቴ ነው ትላላችሁ። 5 ዓመት እኮ በአሜሪካን ሀገር እኮ 4 ዓመት ነው አንድ መንግስት የሚቆየው 4 ዓመት ሜቢ አምሮንግ ያን ያህል እንዴት ነው ምንም ነገር ሳናረግ ብላችሁ እራሳችሁን እንደ ጤነኛ እያሰባችሁት ነው? እጥረት የዘይት እጥረት እኮ ነው እዚህ መጣችሁ የሚያስለቅሳችሁ። እኔን አታዩኝም እንዴ? ፈገገሰልና ለምን እንደፈገኩ ለምንድን ነው የማይገባሽ? ደንቆሮ የምትሆኝው ለምንድን ነው? ነቃ ደንገጥ በይ ላይፍሽ ላይ ኢነርጂን እንደ ኤቨሬዲ እያደርጉ እኮ መስላት ሆነ። አሁንማ ይሄ ምጣድ ምንድን ነው ደመቀች ምጣድ እንደሱ አሁኛለሁ። አሁን ደግሞ እንደ አዲስ ግየብ ነው በመጣ ከ2 ወር በኋላ ጠብቀኝ። ምር ጅንጅብል ፊት ሁሉ እንደ ጥሩ ነገር መጣችሁ። ይህን ነገር አትንገሩን ፕሊዝ ፕሊዝ። ክርስቶስን ባለው በት ብለሽ ታከሚ ራስሽን። ያው ጠብቀሽ ደግሞ እንዲህ ስልሽ እየርሽተኝ ይመስሉሻል? እንደ ጥሩ ነገር አትንገሩን ፕሊዝ። እዚህ ጋር እየመጣችሁ የሆነ ጭንቅላታችሁ ላይ እኔ ችግር ያለበት እየመሰላችሁኝ ነው። ክርስቶስ ወደ ቆሰለ ክርስቶስን ስጠይቋቸው ጨዋነት ቀረ እኮ አሁን ቀርቷል ጨዋነት። በተለይ ሶሻል ሚዲያ የምትመጡ ሰዎች እኔ ጨዋ ነኝ ካሜራ አልከፍትም ምናምን ብልሽ ራስሽን እንደ እኔ ክርስቶስ
አረ ዶክተር እኮ ቢያዩ ትወገድ እዚህ አሜሪካን ሀገር ነው የሚልሽ። የምሬን ነው የምልሽ። አሁን ስንት ዓመቴ ነው ካላረኩ ብለሽ ይሄን ብትነግሩ በጣም ነው የሚያስደነግጥ። እኔ አሁን የሆነ የድንዛዜ ጥግ ያለባችሁ ነው። ፈውስ እኮ ነው። ራስሽን ሪላክስ አድርጊው። ፓርት ኦፍ ላይፍ ይሉታል። የሆነ ሙዚቃውም ሲከፈት ወይኔ የብልግና ሙዚቃ ትያለሽ፣ ኤንጆይ አድርጊው። ምን ይሞር ያለሽ የምታስታውሹ? እኔ እኮ ስላለኝ ነው ይሄን እየሰማው እንዴ። እንደ ጥሩ ነገር አውርታችሁ ሲንግል ማም ትይኛለሽ። እኔ ሲንግልነትን ተቀይሼዋለሁ። አክሴፕትም አላረግሽም። ከዚህ በኋላ ብትመጪ በት ብለሽ ባለው ታክመሽ ለልጆችሽ ፍቅር ስጪ። አንቺም ላይፍሽን ኢንጆይ አድርጊው፣ ልጆችሽን ፍቅር ያገኛሉ። ፎከስ ዩር ላይፍ። ቁጭ ብለሽ ግን ገብየው ሲመጣ ከበደን እየጠበቅሽ ከዚህ በኋላ ልጅ ወልጃለሁ የተስፋ አስቆራጭ ድምፅ ክርስቶስን የሀገር መጪው ዘመን ፊት ነቃ ደንገጠበይ ጥበሺ። ጥሩ ነገር ላይ ራስሽን አስቀምጩ። ዛሴት እንደ ጥሩ ነገር እዚህ ጋር መጣችሁ። ሴክስ አርገሽ ታውቂያለሽ? ኖ አርጌ አላውቅም። ከተለያየው እናትዬ እሱ የኔ ሀገሩን አሽካሎታል እኮ አሽካሎታል። ከአመት እስከ አመት እዚህ ጋር ቁጭ ብለሽ ወይ ይመለሳል ብለሽ ትጠጊያለሽ በር ዘግተሽ፣ ወይ ደግሞ የሆነ ነገር ድንዝዝ አትደንዝዥ። ህይወትሽ ላይ በት በይ። ፈውስ ነው ይሄ ራሱ። ጥሩ ነገር እንድታስቢ ያደርግሻል። በት በይ እንደ ጥሩ ነገር ግን እኔ አንዳንዶች መዳሊያ የምትሰጡ እኮ ነው የሚመስላችሁ። ይሄ በቃ ዳይመንድ የምትሸለሚ። አይ 2 ዓመቴ ነው 3 ዓመቴ አድርጌ አላውቅም። ከሱ ሌላ አላውቅም። እና ስልጣኔ ሆነ በት በይ። አንደናቁርት እንዴ አታይኝም እንዴ? እኔ ዘለብሽ እየመጣሁ ከአመት እስከ አመት እኮ እኔ እየተቀየርኩ እየተፈወስኩ ነው መጣብሽ። ከዚህ በኋላ ደግሞ እንደ ስፓርታከስ ነው የምንገለበጥብሽ። በቃ ዳሴት የድንዛዜ ጥግነታችሁን እያመጣችሁ አታካፍሉን። እኔ አንደኛ ከሲንግል ማም ወጥቻለሁ። ቴንክስ ጋድ ቻፒስተር ይላል። ይቅርታ ሲደና ነገር እኮ ብታወርዱ ስማችሁን ጠራው ነበር። እንደ ደህና ነገር እዚህ መጣችሁ። እኔ አሁን ጤነኛ አትመስሉኝም። እንደዚህ ብላችሁ የምታወሩ ሰዎች የምሬን ነው። ጤነኛ አትመስሉኝም። ወይ ተፈላጊነት የለሽም ወይ ህይወትሽ ላይ ደንዝዘሻል። አንዱ የዚህ እጥረት ራሱ ያበሳጫል። አሁን እኔ እንዳየሁት የምሬን ነው ብላችሁ ያበሳጫል። ፈውስ በይ በተገኘው አጋጣሚ እየነገርኩሽ ነው። ይጠቅምሻል። ባይዘወይ እንደ ጥሩ ነገር እየመጣችሁ አንድ ሲንግል ማም ድሮ በእኔ ባለሁበት ነበር። አሁን ሪስፔክት እያደረግን ከዚህ በኋላ እያንዳንዳችሁ በር ዘግተሽ የምታለቅሽ ሴት ካለሽ ሲንግል ማምነኝ ብለሽ እኔ ነኝ ቁጭ ብዬ መወግርሽ። ምን የመሰለ ቁንጅናለሽ፣ ዳውን ላይ መሰለ ቂጣለሽ። ቀስቀስ በይበት፣ ተንቀሳቀሽበት፣ ኢንጆይ አድርጊው ላይፍሽን። ቁጭ ብለሽ በር ዘግተሽ ከዚህ በኋላ ልጆቼ ናቸው ላይፍ በቃ ዘኢንድ ነው እሱን ይምሰል የምትሏላችሁ የምድር ላይ የቆየ ቃላት የምትጠቀሙ ቤት ላይ የተለጠፈ ጋዜጣ ድሮ ታክሲ ላይ የተለጠፈ እሱን ይምሰል አፈር በተስቀጠስ ነው እንጂ በዚህ ሳም በዚህ ጠቀስ በዚህ ሳም በዚህ ጠቀስ ዳሴት እንዴ ተቀለደብን እኮ ስንት ዓመት ያምሻል እንዴ? እኔ አሁን በር ዘግተሽ አም ሲንግል ማም እያልሽ እንዳትመጨብኝ እዚህ ላይ እንዴ። ሲንግል ማም ካምፓኒ ያደረጋችሁት እኮ የኔም ፔጅ እንዳልሰማ ብያለሁ። ይሄን ነገር ከዚህ በኋላ ነቃ ደንገጥ ብለሽ በት በይ። ኢንጆይ አድርጊ ላይፍሽን። ሞት እንደሆነ አይቀር አደረግሽ መባልሽ አይቀር። በደንብ ፎከስ አንድ ደስታ ያንሰገገን ተዋማታ ሞልሶ ብዙ ያለ አንዳንድ አሜሪካን ያሉ ሴቶች ጨላ ሲሰጡ ለምንድን ነው ስለ ጨላቸው ፎከስ የማያደርጉት? ጋይስ ገንዘባችን ያልቃል ምናምን። እነዚህ እድሜ ጠገብ ሴቶች ለምንድን ነው ገንዘብ ለወንድ ልጅ ሲሰጡ ምንም አይመስላቸው? የሚመልሳለ ይህንን ፕሊዝ? ዳስ ማይ ኩዌሽን። እድሜ ጠገብ ሴቶች ለምንድን ነው ከነሱ ያነሰ ወንድ ሲጠብሱ ገንዘብ የሚሰጡት? ለምንድን ነው እስቲ መልስ እስቲ መልስ ከእናንተ ነው የምጠብቅ። ይህን መልስ ልግባና ልመልሰው አላለም። እናዳምጥ አልችልም። ካሌድዬ ዋዛ ማይላም እንዴት ነው? ነው
አሁን ይሄዳል ብለው ስለሚፈሩ ይላሉ። ነው ይሄዳል ብለው ስለሚፈሩ ሳይሆን አንደኛ እድሜ ጠገብ ነች፣ እድሜዋ ትንሽ ላጥ ብሏል፣ ጊዜ ምድር ላይ ቆይታለች። ሁለተኛ ምንድነው ኢንጆይ ያረጉታል። በታይማቸው ያላሳለፉትን ያን ያላገኙትን ፉንቃ ከገንዘቡ ይልቅ የታይሙ ኢንጆይመንት ነው የሚበልጥባቸው። ገንዘቡ ይመጣል፣ የጊዜ ጉዳይ ነው። ተጋግጣ ማምጣዋለች፣ መልሳም እንደምታመጣ ታውቀዋለች። ግን ኢንጆይ ያረጉታል። ያንን ኢንጆይ ባረጉት ታይማቸውን ኢንጆይ ባረጉበት ሰዓት ምንድን ነው እድሜያቸው ሞር ላይክ ደስ እያላቸው ነው የሚመጣ ካላቸው ነገር ላይ ምንም ሞር ላይክ ሪላክስ እያደረጉ ነው የሚመጡ። ደስታን ነው የሚያገኙት። በጣም በቃ ፍቅር ታዩ፣ ፍቅር የሚለውን ታዩ፣ ፍቅሩን ታዩና ግን በቃ ቀኗን እያሳመረላት ነው። የሆነ የሌለ ሌብል ላይ ነው የተቀመጠች። ከዛ ሰው ጋር ኢንጆይ ማድረጓ በጣም ነው የሚያስደስታት። ኢንጆይት በቃ ኢንጆይ እያደረገችው ነው። ከገንዘቡ ይልቅ እዛ ወንድ ላይ የምታገኘው ነገር ነው የሚበልጥባት። ልጅ አንደርስታንድ በእድሜዋ ባለው ነገር ስታዩ ኢንጆይ የምታደርገው ታይሙን ነው። ፍቅሩን ተውት፣ ይሄዳል የሚለውንም ተውት። መሄድ ቢሆን አይመጣም ከመጀመሪያውም። ግን ኢንጆይ የሚያደርጉት ከገንዘቡ ይልቅ ታይሙን ነው፣ ያን በሰዓቱ ያለውን ነገር። ያ ደግሞ ደስታ ነው። ደስታ ደግሞ ከገንዘብም የበለጠ ነው። አይገኝም ደስታ ጋይስ። እንደዛ ነው የሚጠቀሙት ስማርት የሆኑ ሰዎች ወላው እና እንደዛ ነው ኢንጆይ የሚያደርጉት ጋይስ። የምሬን ነው የምላችሁ። ግን አንዳንዱ ምንድነው ገንዘቡን ከምጭት አድርጎ ድርቅ እያለ ገንዘቡን ሲያዩ ይውላል። በቃ ከዛ ተንቋቁተሽ መጨረሻ ላይ አንቺንም ሳያጫውተሽ ገንዘቡን ሌላ ይበለዋል። አንዳንዶች ግን እየተጫወቱም ገንዘባቸውን ይሰጣሉ። ደስታው ይበልጣል ከማለት እንደዛ ነው። አንዳንዶቻችሁ ደግሞ ውበትሽን ታጠፊያለሽ ገንዘብ ለማምጣት ላይፍሽን ኢንጆይ ሳታረጊ ህይወትሽን ኢንጆይ አርጊ። ይሄን ነው የምነግርሽ። አመንሽም ወደድሽም ጠላሽም ላይፍሽን ኢንጆይ አርጊ። በቃ መሞትሽ ትሞቻለሽ። አኪዬ አባቴ የምክር አገልግሎት ይላል። ኢንጆይ አርጉት። ለምንድን ነው ሴቶቹ የሚሰማችሁ? ወንዶቹ እኮ አይሳደቡ፣ ሴቶቹ ነው የሚሰማችሁ። ምን አባሻንች ኩክንያም ረብጥሻለሁ። እኔ በደንብ ነው የምነግርሽ። ኢንጆይ አርጊው ላይፍሽን። 16 ሰዓት መስራትሽን እንደ ጀግንነት አላየውም እኔ። 16 ሰዓት የምትሰሪው ገና ሳትወልጂ እዚህ ሀገር ፎሬን ሆነሽ ስትመጪ ነው። ለአዲስ ሀገር ስትሆኚ ነው። በቃ ያኔ ገና ደንቆሮ ነሽ፣ አይገባሽም። እንግሊዘኛ ሪላክስ አሉ። ደስታሽ በራስሽ ነው። ማንም አይሰጥሽም ደስታሽን። የሆነ ነገር ብላክ ካረግሽው ብላኩ ሊጠፋ አይችልም። እዛው ላይ ነው የሚቀር። መብራት ከጠፋ እኮ አንቺ ካላበራሹ ሂደሽ ማብሪያና ማጥፊውን ማንም አያበራውም ቤትሽ ውስጥ። እየነገርኩሽ ነው። ይሄ ስልጣኔ ነው ትላላችሁ። ለምንድን ነው ስለ ሴክሹዋል ሲወራ እንደ መጥፎ ነገር የምታዩት? ነውር ነው በሀገራችን። ያ ነገርማ ቢኖር ኑሮ ኢትዮጵያ ትፈርስ ነበር እንዴ? ነውር እኮ ቀራው። ነውር ቀርቷል። ቴክኖሎጂ ሄደ እኮ። ሶሻል ሚዲያ ነው ሁሉ ነገር የምታዩት። ነውር የትኛውን ነውር ነው የምታወሩት እናንተ? የድሮ አምዬ ኢትዮጵያ ካልተመለሰች በስተቀር ነውር ስቲል ቀርቷል። አሁን አዳም ጭላንጅ ነው የምነግርሽ። ማን ነው እናንተ ስነ ስርዓት አላችሁ ብላችሁ የነገራችሁ እንዴ? ፓርት ኦፍ ላይፍ እኮ ነው የሚልሽ አሜሪካን ሀገር። ብዙ ሰዎች እኮ ኢንጆይ ያደርጉታል ያንን ነገር። እናንተ ሙዚቃም ሲከፈት ተሳድባችሁ፣ ሰው ሲያወራም ተሳድባችሁ። ኢንጆይ አርጊው። ኢንጆይ ማድረግ ይጠቅማል። አንዳንዴ
ጭንቅላትሽ ጥሩ ነገር እንዲያስብ ያደርጋል። አሁን አንዳንድ ሴት ይመጣል ባሌ የሆነ ሲጠይቀኝ እምቢ ማለት አልፈልግም፣ ባልፈልግም አረጋለሁ ትላለች አንዳንድ ሴት። ያነ ድክመት ነው እኔ የምለው። አረ ድክመት ነው። ባሌ ሌላ ቦታ ከሚሄድብኝ ሲጠይቀኝ እምቢ ማለት አልወድም ትላለች። ይሄ ግን ድክመት ነው። ባሌ ለምን 10 ጊዜ እምቢ አልለውም? ፍላጎት ሳይኖርሽ እንዳያ መተኛት እኮ ፍቅርን እኮ አይሰራም። ከሁለቱም ቦታ ፍላጎት መኖር አለበት። ትክክለኛ እንጆይ የምታረገው ሴት ወይ እንጆይ የሚያረገው ሴት ከሁለቱም መምጣት አለበት። 50-50 ነው መምጣት ያለበት ስሜት እንጂ ዝም ብዬ እንዳያ ደጽብል ምን የገረረች አስከሬን መስዬ ምን እያረኩ ነው ለሱ ደስታ ብዬ እኔ ግርርር ያለ የተገረዘ አስከሬን ልመስል ነው? ከሁለቱም ነው መምጣት ያለበት። ፍቅርም ሆነ ስሜትም እንጆይ መደረግ አለበት። በደንብ እንዳርገው በዳሱ ባናትሽ መተከል አለብሽ እዛ ላይ ዳት እንጂ አንዳንድ አላችሁ አስከሬን መስላችሁ ሳጥን ውስጥ አልገባችሁም እንጂ ተኝታ ለጥ የምትሉ ተኝታችሁ ለጥ የምትሉ አላችሁ። ወገባችሁን በትልቅ ፍልጥ ነበር ማንጎራደድ፣ በትልቅ ፍልጥ ማንጎራደድ ነበር ያኔ። ከአስከሬን አትተናነሱም አንዳንድ ሴቶች። ምረቋቋትያ ተንቀሳቀሽ ዙጥ በይ እንዴ ማምዬ እንዴት ነው የከሳሽ ትይኛለሽ? መንቀሳቀስ ነው አይከሳው። እኔ መንቀሳቀስ ነው። ኧረ ዛሬው ሶቪትዬ መንቀሳቀስ ነው አይከሳው። እናንተ እንቅስቃሴዎች ዳንስ ነው ሲባል ዝም ብለሽ ብር ጅም አለ እዛ እየሄድሽ መንቀሳቀስ። እንቅስቃሴዎች ሁሉ ዳንስ ላይ ከአልጋ ላይ ዙጥ ማለት አለብሽ። ዳሴ ደንበኛ ወጋሪ ሲያጋጥምሽ ደግሞ ጥሩ ትሬነር ማለት ነው። ባልሽን ራሱን ትሬነር አታረጊውም እንዴ? እዛው ላይ አልጋሽ ላይ ምር ቦርጫ ሙሉ ምን አባታችሁ ዛሬ ተነስቶብኛል። ለመድባል እንደዚህ አይነት ጨዋታ እንደሚያስፈልጋችሁ እናንተ ግደለው ፍለጠው። አንድ አይነት ጭዌ እዚህ ጋር በሳምንት ትረጋገጣለ። ሪላክስ የሚያደርግ ነገር ነው የሚያስፈልገው። ያዝ ይሄ ዱንዙዝ ባልሽ ፈሱን እያለ ይተኛል። ከዛ ደግሞ ሪሞት ይቀበላል። አሁን ደግሞ ጾም ነው፣ ክክ ይሰራል። 3 እንጀራ በክኮት ታቀርቢለታለሽ። አንቺ ትዘገንኘዋለሽ። ደክሞኛል እያለ ፈሱን ይፈሳል። አብስቴ ወይ ደግሞ የስራ ፓርትነሩ ሲጀነጅን ይቆያል። አንቺ ከልጅ ጋር እየተዳረግሽ። ይሄ ነው ስራችሁ የአሜሪካ ሰዎች። ሁሉም አንድ አይነት አይደለም ይላል። ከስንት አንድ ነው። አንድ ነን ሁሉም። ሴቱም እንቅስቃሴ የለው። ወገባችሁን ልክ እንደ እንስራ አዝላችሁ በአሜሪካን ሀገር ነቃለን ገጥበይ ድሮ ተነገራችሁ። ይሄ ድግድግ የሆነ ካልስ ተለበለባችሁ። በዛ ወሬ እኮ የካልሱን ነገር አልደግመውም እኔ። ኢንጆይ አርጉት። ገንዘብ ስትሰሩ ኢንጆይ ልታረጉት ነው መሆን ያለበት። ገና ለገና 3 ቤት እሰራለሁ ብለሽ ኢትዮጵያ ታስቢያለሽ። የሆነ ሰው ከወደደሽ እኮ ቤቱን ይቀይረዋል። ስሙ ባንቺ ለማንሳት ነው እያልከኝ ነው አይደለ? ወጋውት የቤት ካርታ ማስቀየር መንፈስ ይለኛል። መጨረሻ ላይ የተጣመመ ጣሳ መስለሽ መውደቅሽ ነው። አንዱ ከወደደሽ እንደ ፖሎዬ አይነት ቤቱን ባንቺ ስም ይቀይር። ምን ዞርዘና አሁን በቃ ስሜት የተቋረጠ ምን እያልኩ እንደሆን ጠፋብኝ ጋይስ። ዛት ሴት እና ይሄን ያለው ማጫወታችሁ እኔ ጋይስ። የዛሬው ደግሞ ይለያል። እኔ ራሱ እንዴት እንደመጣልኝ ይሄ ጭው ያለ አልቻልኩትም። እንግዲህ በኋላ
ሪከርድ ተደርጎ ሲፖስት እንግዲህ ዞር ዞር እያልሽ እንግዲህ እዛ ላይ አልቀሽ እንግዲህ እያንዳንድሽ አላቤት ስማም እንቅልፍ ስተኛ እንደዚህ ነው እንዴ? ፎሎዬ በኢየሱስ ኦ ማይ ጋድ ዋት ሃፕን ባቢ ሱሪ አርገመት ሶሪ